ከምርጫው በኋላ የታሰበው ሪፎርም ጠቅላይ ሚኒስትር አብይ አህመድ ያዋቅሩታል የተባለው መስሪያ ቤት ምንድነው የሚለውን በዜናችን ትሰማላችሁ። ጄኔራል ሳሞራ ዩኑስ የመቀለውን መፈንቅለ መንግስት ተቃውመዋል። ጄኔራሉ የወነጀሏቸውን ጥቂት ሰዎች የምናጋራችሁ ይሆናል። ከጅግጅጋ የተሻለ ቦታ የለም፣ ድጋሚ እስከምመለስ ጓጉቻለሁ። አቶ ጌታቸው ረዳ ናቸው ያሉት። የአፍሪካ ቀንድ ልሂቃን ለ3 ቀናት የመከሩበት የጅግጅጋው ስብሰባ ተጠናቋል። ምን ተባለም? ትኩረታችን ነው። ከዚህ ውጪ የኳታር ንጉሳውያን ቤተሰቦች ወደ ግዙፉ የኢትዮጵያ አየር መንገድ ለመግባት እየመጡ ነው ተብሏል። የቢሊዮን ዶላሩን ኢንቨስትመንት እድል እንመለከታለን። ከውጭ በኬንያ በተቀሰቀሰ ተቃውሞ የ4 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ መታሰራቸው ተሰምቷል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። እነዚህን አበይት ነጥቦችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ዜናችን እናምራ። ከምርጫው በኋላ የታሰበው ሪፎርም ጠቅላይ ሚኒስትር አብይ አህመድ ያዋቅሩታል የተባለው መስሪያ ቤት የኢትዮጵያ መንግስት ከዘንድሮ ምርጫ በኋላ አዲስ የኤክስፖርት ባለስልጣን መስሪያ ቤት ሊያቋቁም መሆኑን ካፒታል ዘግቧል። ከ7ኛው ዙር ሀገር አቀፍ ምርጫ በኋላ ከሚመሰረተው መንግስት በኋላ የውጭ ንግድ ላይ ብቻ አተኩሮ የሚሰራና መንግስት በቅርብ የሚከታተለው መስሪያ ቤት ሊቋቋም ነው ብሏል ዘገባው። ለጉዳዩ ቅርብ የሆኑ የጋዜጣው ምንጮች እንዳሉት አዲሱን መስሪያ ቤት ለማቋቋም የተዘጋጀው ሰነድ ወይም ፕሮፖዛል ለጠቅላይ ሚኒስትር ጽህፈት ቤት የቀረበ ነው። ከመጪው አዲስ ዓመት ጀምሮ ዝግጅቱ ይጀምራል። ይህ ሐሳብ የመጣው የሀገሪቱ ኤክስፖርት ዘርፍ እየተፈተነ ባለበት በዚህ ወቅት ነው። ምንም እንኳን መንግስት የኤክስፖርት መር ፖሊሲ የሚከተል ቢሆንም ከተፎካካሪ የቀጠናው ሀገራት ሲታይ እንደዚሁም የኤክስፖርት ዘርፍ ለሀገራዊ ጥቅል ምርቱ የሚያበረክተው አስተዋጽኦ አንጻርም የንግድ ሚዛን መፋለሱ እየሰፋ መጥቷል። ባለፈው ዓመት የተወሰነው የኢኮኖሚ ሪፎርም የኤክስፖርት ንግዱን ለማሳደግ ታልሞ የነበረ ቢሆንም የተጠበቀው ውጤት ሊመዘገብ አለመቻሉን የመንግስት ሹመኞች ተናግረዋል። ሆኖም የወርቅ ግብይት ወደ ህጋዊ መስመር መመለሱን ተከትሎ በማዕድን ኤክስፖርት የታየው እድገት ግን የሚበረታታ እንደሆነም አልተካደም። የመንግስት ማስተካከያዎች እንደዚሁም ዓለም አቀፍ ገበያው አዝማሚያም በቡና ኤክስፖርት ላይ ቢሆንም የሚያበረታታ ውጤት እንዲታይ ያስችሏል ባይ ነው የካፒታል ዘገባ። ሆኖም የማክሮ ኢኮኖሚው ሪፎርም በውጭ ንግድ ላይ አስተዋጽኦ ቢያደርግም በቡና ኤክስፖርት ገቢ እድገት ላይ ያን ያክል አስተዋጽኦ እንደሌለው የመንግስት ምንጮች ነገሩኝ ብሏል ዘገባው። ቡናና ወርቅ የኢትዮጵያን ኤክስፖርት ገበያ የሚመሩ ሴክተሮች ሲሆኑ የኤሌክትሪክ ኤክስፖርት ደግሞ የወደፊቱ ተስፋ የተጣለበት የኢኮኖሚ ዘርፍ ሆኗል። ነገር ግን ባለሙያዎች የኤክስፖርት ዘርፉ እድገቱ አስተማማኝና አመርቂ ያለመሆኑን ዘርፉን በብቸኝነት የሚመራ ተቋም አለመደራጀቱ እንደ ምክንያት ይጠቅሱታል። ይህንን ዘርፍ 5 የመንግስት ተቋማት በበላይነት ድርሻ ወስደው የሚመሩት ቢሆንም የተቋቋሙት ግን ሌሎች ዘርፎችን ለማስተዳደር ነው ይላል ዘገባው። እናም ባለሙያዎች ብርቱ ፉክክር ባለበት በዚህ ዘርፍ የላቀ ብቃት ያለው አመራር ጋር ከተደራጀም የኤክስፖርት ዘርፉን በብቸኝነት ሊመራው ይገባል ሲሉ ሞግተዋል። የዘርፉ ሙያተኞች አክለውም የኤክስፖርት ዘርፉ በአንድ አስተዳደር ስር ከተዋቀረ በኋላ በላቁ ሙያተኞች ይመራል። ዋነኛ የሥራ ድርሻውም የኤክስፖርት ምርቶችን መለየትና ማዘጋጀት፣ የዓለም አቀፍ ገበያውን ባህሪ መከታተል፣ ከአቻ ተቋማት ጋር ያለውን ፉክክር መከታተል፣ እንደዚሁም ኢትዮጵያ ከዚህ ዘርፍ ልታገኝ የምትችለውን ጥቅም ማወቅ የሚሉት ይገኝበታል ብለዋል። እናም እነዚህን ስራዎች ውጤታማ በሆነ መልኩ የሚያከናውነው ተቋም ከሳምንት በኋላ ከሚደረገው ምርጫ ማግስት ወደ ስራ ይገባል ብሏል ዘገባው። ጄኔራል ሳሞራ ዩኑስ የመቀለውን መፈንቅለ መንግስት ተቃውመዋል። ጄኔራል ሳሞራ ዩኑስ ወደ ስልጣን እንዲመለስ ከተባለው ውሳኔ ጀርባ ያሉት ከመቶ የማይበልጡ ናቸው ሲሉ ተደምጠዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ ዩኑስ በትግራይ ክልል ህወሓትን ወደ ስልጣን ለመመለስ የተደረገውን ውሳኔ አጥብቀው ተቃውመዋል። በዚህ ሳምንት ከወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ የቀድሞ አመራሮችና ምክር ቤት በትግራይ ወደ ነበሩበት እንዲመለሱ መወሰኑ ህዝቡን ከልክ በላይ ጭንቀት ውስጥ ከቶታል ብለዋል። ሳሞራ አክለውም የትግራይ ህዝብ የህወሓት የግል ንብረት ስላልሆነ በፓርቲው ታግቶ መቀመጥ የለበትም ሲሉም አክለዋል። ከጦርነቱ በፊት የነበረው የክልል ምክር ቤትና አስተዳደር ወደ ስልጣን እንዲመለስ ከተባለው ውሳኔ ጀርባ ያሉት ከመቶ የማይበልጡ ናቸው። ውሳኔውን ያሳለፉትም ከተጠያቂነት ለመዳን ያሰበ ዓላማን የያዘ ነው ብለው እንደሚያስቡም ሳሞራ ዩኑስ ተናግረዋል። ዜናችን እንደቀጠለ ነው። ከጅግጅጋ የተሻለ ቦታ የለም፣ ድጋሚ እስከምመለስ ጓጉቻለሁ።
አቶ ጌታቸው ረዳ። የአፍሪካ ቀንድ ልሂቃን ለ3 ቀናት የመከሩበት የጅግጅጋው ስብሰባ ተጠናቋል። በሶማሌ ክልል መዲና ጅግጅጋ ከተማ ሲከናወን በቆየው ቀጠናዊ ፎረም የተሳተፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ይህን የመሰለ ወሳኝ ክልላዊ ፎረም ለማስተናገድ ጅግጅጋ ከተማም ትክክለኛ መዳረሻ ነበረች ብለዋል። ለአፍሪካ ቀንድ ስትራቴጂክ ነጻነትና ዘላቂ ሰላም ቀጠናዊ ተቋማትን ማጠናከር የሚል መሪ ቃል የተሰጠው ፎረሙ በአፍሪካ ቀንድ ቀጠናም ሰላምና ደህንነት ላይ የመከረ የአፍሪካ ቀንድ ልሂቃንም የተሰባሰቡበት የውይይት መድረክ ነበር። በዚህ ፎረም ተሳታፊ ከነበሩ እንግዶች መካከል አቶ ጌታቸው ረዳ አንዱ ነበሩ። ቆይታቸውን አስመልክተው ባስተላለፉት መልእክት በመጀመሪያው የአፍሪካ ቀንድ ምክክርና ቀጠናዊ ጥምረት ላይ ለመሳተፍ ለ3 ቀናት ቆይታ ካደረኩ በኋላ ከጅግጅጋ ተመልሻለሁ ብለዋል። ጌታቸውም ይህንን ፎረም ላዘጋጁ ሁሉ የተዋጣለት መሰናዶ ነበር ሲሉ እውቅና ሰጥተዋል። በአጭር ጊዜ ዝግጅት ትልልቅ እንግዶች እንዲሳተፉበት ያደረጋችሁት ሁሉ ተአምራዊ ስራ ሰርታችኋል ሲሉም ነው የገለጹት። በውይይቱ የተዳሰሱ ጉዳዮች ለመጪዎቹ ዓመታት ወሳኝና አስፈላጊ ሆነው እንደሚቀጥሉ የጠቀሱት የጠቅላይ ሚኒስትር አብይ አህመድ አማካሪ ለእንዲህ መሰል መድረክ መሰናዶ ደግሞ ከጅግጅጋ ከተማ የተሻለ አዘጋጅ ከተማ አይገኝም ሲሉ አስታውቀዋል። ጅግጅጋ ከተማና ቀጠናዊ ተቋማት በተሳካ መልኩ የ3 ቀናቱን ፎረም እንዳዘጋጁ በመግለጽ ለእንደኔ አይነቱ ከ12 ዓመታት በኋላ ለመጀመሪያ ጊዜ ከተማዋን እንደረገጠ ሰው ጅግጅጋ ከተወራላትም በላይ እያደገች የመጣችና የተዋበች ከተማ መሆኗ ግልጽ ሆኗል ብለዋል። ጌታቸው መልእክታቸውን ሲቋጩም በቅርብ እንደምመለስ ተስፋ አድርጋለሁ፣ ግን ለሁለተኛው የጅግጅጋ ፎረም እስክመለስ ድረስ ጓጉቻለሁ በማለት ነው። የዶላር ዋጋ ወደ 159 ብር ከ98 ሳንቲም ከፍ ማለቱ ተሰምቷል። ብሔራዊ ባንክ ካቀረበው የውጭ ምንዛሪ ከእጥፍ በላይ ፍላጎት ቀርቦለታል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሪ ጨረታ የዶላር አማካይ ማሸነፊያ ዋጋ 159 ብር ከ98 ሳንቲም መድረሱን ይፋ አድርጓል። ባንኩ ይፋ ባደረገው መግለጫ መሰረት በገበያው ውስጥ አሁንም ከፍተኛ የውጭ ምንዛሪ ፍላጎት መኖሩን የሚያሳዩ ውጤቶች ተመዝግበዋል። ብሔራዊ ባንኩ ለዚህ ልዩ ጨረታ 500 ሚሊዮን የአሜሪካን ዶላር ያቀረበ ቢሆንም ከንግድ ባንኮች በኩል የቀረበው አጠቃላይ የፍላጎት መጠን ግን ከቀረበው አቅርቦት በእጥፍ በመጨመር 1.06 ቢሊዮን ወይም 1 ቢሊዮን 60 ሚሊዮን ዶላር ሆኖ ተመዝግቧል። በጨረታው ላይ በአጠቃላይ 30 የንግድ ባንኮች የተሳተፉ ሲሆን ከነዚህ ውስጥ 14ቱ ባንኮች ብቻ ጨረታውን አሸንፈው የውጭ ምንዛሪውን ማግኘት ችለዋል። ብሔራዊ ባንክ ከ2 ወራት በፊት ባካሄደው ተመሳሳይ ጨረታ 70 ሚሊዮን ዶላር አቅርቦ የነበረ ሲሆን በወቅቱ የ1 ዶላር አማካይ ዋጋ 157 ብር ከ46 ሳንቲም ሆኖ ማጠናቀቁ ይታወሳል። ቡናችሁን ለገበያ አውጡ። ለቡና አምራቾችና ነጋዴዎች በድጋሚ አስቸኳይ ጥሪ ተላልፏል። የቡና ዋጋ ስለማይጨምር አምራችና ነጋዴዎች ምርታቸውን ለገበያ ማቅረብ እንዳለባቸው ነው የተሰማው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የመካከለኛው ምስራቅን ጨምሮ በተለያዩ የዓለም ሀገራት በሚቀሰቀሱ ግጭቶች ምክንያት የቡና ዋጋ ሊጨምር ይችላል በሚል የተሳሳተ መረጃ ነጋዴዎች ኪሳራ ውስጥ እንዳይገቡ አሳስበዋል። በዓለም አቀፍ ደረጃ በቡና ምርቷ በስፋት የምትታወቀው ብራዚል ከሰኔ ወር ጀምሮ 78 ሚሊዮን ኩንታል የሚጠጋ ምርት ለገበያ ስለምታቀርብ የሀገራችን አምራችና ነጋዴዎች ከዚህ አስቀድመው ገበያ ላይ ቢያወጡት ተጠቃሚ እንደሚሆኑ ተናግረዋል። አሁን ላይ የቡና ዋጋ በቶን 30 በመቶ ያህል መቀነሱን የገለጹት ዶክተር አዱኛ ምንም እንኳን ለሀገራችን ጉዳት ሆኖ የሚታይ ባይሆንም የቪየትናምና የብራዚል ቡና ወደ ገበያ ከገባም ከዚህ በታች ሊወርድ ስለሚችል ምርቱን ባለው ገበያ ማቅረብ ይገባል ብለዋል። ዜናችን እንደቀጠለ ነው። የኳታር ንጉሳውያን ቤተሰቦች ወደ ግዙፍ የኢትዮጵያ አየር መንገድ ግንባታ እየመጡ ነው ተብሏል። ብሉምበርግ እንደዘገበው ከሆነ በሶሪያና ኳታር ቢዝነስ ኢንቨስትመንት ዘርፍ ከፍተኛ ተጽዕኖ ፈጣሪ ሆነው አልሀያት ቤተሰብ በአፍሪካ የመሰረተ ልማት ግንባታ ላይ የሚያደርገውን የኢንቨስትመንት ተሳትፎን በማስፋት በኢትዮጵያ በ12.5 ቢሊዮን ዶላር የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ላይ ትልቅ ትኩረት ማድረጉን አስታውቋል። የአልሀያት ቤተሰብ ኩባንያዎች በተለይም ዩሲሲ ሆልዲንግ በኢትዮጵያ አዲሱ የአውሮፕላን ማረፊያ ልማትና በዲሞክራቲክ ሪፐብሊክ ኮንጎ የሚገነባውን ግዙፍ የሃይዌይ ፕሮጀክትን ጨምሮ በአፍሪካ አህጉር በሚገኙ ግዙፍ የትራንስፖርትና የኮንስትራክሽን ፕሮጀክቶች ጨረታ ላይ ለመሳተፍ እየተወዳደሩ ይገኛሉ። የዩሲሲ ሆልዲንግ ዋና ስራ አስፈጻሚ ቦይድ ሜሬት እንደገለጹት ኩባንያቸው አዲሱን የኢትዮጵያ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክትን በንቃት እየተከታተለ ሲሆን በኮንጎ ዲሞክራሲያዊት ሪፐብሊክ የ400 ኪሎ ሜትር
የሃይዌይ ፕሮጀክት ላይ ማይኑን ጥሏል። እንደ ብሉምበርግ ዘገባ የአልሃያት ቤተሰብ መሪዎች የሆኑት መሐመድ ሙታዝ አልሃያትና ራሜዝ አልሃያት እንደ አውሮፓውያን አቆጣጠር ህዳር 2025 በተካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበዓለ ሲመት ስነ ስርዓት ላይ ከተገኙት ጥቂት የዓለም ታዋቂ ግለሰቦች መካከል ናቸው። አልሃያት ቤተሰብ ሊሳተፍበት ያቀደው ይህ ግዙፍ የኢትዮጵያ አውሮፕላን ማረፊያ ፕሮጀክት እያደገ የመጣውን የመንገደኞች ፍላጎት ለማሟላትና የአዲስ አበባን ቀጠናዊ የትራንዚት መግቢያነትን ሚና ይበልጥ ለማጠናከር ታስቦ የሚገነባ ነው ተብሏል። ከአፍሪካ ትላልቅ የአቪዬሽን ማዕከላት አንዱ ይሆናል ተብሎ ይጠበቃል። ከአዲስ አበባ በስተ ደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገኘው የስፍራ የተመረጠው በ1910 ሜትር ከፍታ ላይ በመገኘቱና ምቹ የአቪዬሽን የአየር ንብረት ስላለው ሲሆን ለትራንዚትም ሆነ መዳረሻቸውን አዲስ አበባ ላደረጉ አህጉር አቋራጭ ተሳፋሪዎች ዋና ማዕከል ሆኖ እንዲያገለግል ታስቦ ነው። በጥር ወር ላይ የተጀመረው የፕሮጀክቱ የመጀመሪያ ምዕራፍ ግንባታው ሲጠናቀቅ 60 ሚሊዮን ተሳፋሪዎችን የማስተናገድ አቅም እንዲኖረው ታቅዷል። በአጠቃላይ 35 ካሬ ኪሎ ሜትር ቦታ ላይ የሚያርፈው የአውሮፕላን ማረፊያው ፕሮጀክት ሲጠናቀቅ በአህጉሪቱ ትልቁ የአቪዬሽን መሰረተ ልማት አንዱ ለመሆን ተዘጋጅቷል። በመጨረሻም በኬንያ በተቀሰቀሰ ተቃውሞ የአራት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ መታሰራቸው ተሰምቷል። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማዋ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ሕይወት አልፏል። ከ30 በላይ የሚሆኑት ደግሞ መቁሰላቸው ተገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮሞን በሰጡት መግለጫ ህገወጥ የሁከት ተቃውሞ ሲሉ በጠሩት ድርጊት ላይ ተሳትፈዋል የተባሉ 348 ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስትሩም አራቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጹም የአይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃውሞ ሳቢያ በርካታ ተጓዦች በከተማዋ ዳርቻዎችና መነሻዎች ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎች በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪናዎችን ማቃጠላቸውን ተከትሎ የከተማዋ መሃል ሙሉ በሙሉ ጭር ብሎ ውሏል። በኬንያ ባለፈው አርብ የተመዘገበው የነዳጅ ዋጋ ጭማሪ በሀገሪቱ ታሪክ ከፍተኛ ነው ተብሏል። በዚሁ መሰረት የናፍጣ ዋጋ በ23.5 በመቶ እንዲሁም የቤንዚን ዋጋ በ8 በመቶ ከፍ ብሏል። የኬንያ መንግስት ለዚህ ዋጋ ጭማሪ በምክንያትነት የጠቀሰው የኢራን ጦርነትንና በዓለም አቀፍ የኃይል አቅርቦት ላይ ያሳደረውን አሉታዊ ተጽዕኖ ነው። ሆኖም በሸማቾች ላይ የሚደርሰውን ጫና ለማቃለል ሲባል ታክስ መቀነሱን አስታውቋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።